እንግዲህ የአብርሃምና የሩታ ፍቅር አሁን ላይ የተመለሰ ይመስላል። ጥሉንና ጸቡን ረስተው ወደ ድሮ የተመለሱ ነው የሚመስለው። ትናንትናም እንግዲህ በቲክቶክ ላይ ላይቭ ስትሪም ላይ ነበሩ። ቫይቫቸው ተመልሷል ማለት እንችላለን። ድሮ የምናውቃቸው ሩታና አብርሃም አሁን ላይ የተመለሱ ነው የሚመስሉት። ዛሬም አብርሃምና ሩታ እንግዲህ ለቼክአፕ ሆስፒታል ሄደዋል ማለት ነው። አብሮ ቼክ ሊያስደርግ ልጁን እንግዲህ ወደ ሆስፒታል ወስዷታል ማለት ነው። አብርሃምና ሩታ ወደ ቀድሞ ፍቅራቸው ተመልሰዋል ማለት ይቻላል። በሚገርም ሁኔታ ማንም ሳይጠብቃቸው እንግዲህ በአንድ ቪዲዮ ናፈቅሽኝ በሚለው ቪዲዮ እንግዲህ ሁሉም ነገር የተመለሰ ነው የሚመስለው። ታርቀናል እያሉ ይገኛሉ። ምንም አይነት ጥላቻ የለም በመካከላቸው። አሁን ላይ ይገናኛሉ፣ በሰላም ይገናኛሉ፣ በሰላም ይለያያሉ። አሁን ላይ የቀረው ነገር ቢኖር አብሮ መኖር ነው ማለት ነው። አብረው ክላስ ይዘው ወይም ወደ ቤታቸው መመለስ ነው የቀረው ማለት ነው። ነገር ግን እነዚህ ነገሮች ጊዜያዊ ናቸው ወይም በአብርሃም በኩል አስተማማኝ አይደሉም የሚያስብሉ ነገሮች ብዙ ነገሮች አሉ። ምክንያቱም አብርሃም ብቻውን ስለሆነ ነው ወይ ይህን ሁሉ እያደረገ ያለው ወይም የሚያዳብረው ሰው ስለሌለ ነው ወይ ከጎኑ እነዚህ ነገሮች እያደረገ ያለው የሚያስብሉ ነገሮች አሉ። ምክንያቱም ሄርሜላ ቤተሰቦቿን እንድትጠይቅ ሄዳለች እዛው ቡታጅራ ውስጥ ማለት ነው። እንግዲህ ብቻውን ስለሆነ ከሩታ ጋር ጊዜ ማሳለፍ ፈልጎ ወይም በዛው ሩታ ልጠይቃት ብሎ እንደ መደበሪያ እንዳይወስደው ፍራቻ አለን፣ ጥርጣሬ አለን ማለት ነው። ምክንያቱም የአብርሃም አፕሮች በጣም አብኖርማል የሚባለው ወይም ከተለምዶ ወጣ ያለ አፕሮች ነው የተጠቀመው። ቀጥታ ሄዶ ነው እንግዲህ ናፈቅሽኝ ምናምን ብሎ እዚህ ጋር የተስተካከለ ነገር የለም። በሄርሜላ በኩል ሁሉም ነገር ዜሮ ሆኖ ባለበት ሁኔታ ነው እንግዲህ ከሩታ ጋር ደግሞ ተገልብጦ ነገሮችን ኮንቲኒስሊ እየቀጠለ ያለው ማለት ነው። እንግዲህ ሁለቱም ስናስተያየው ይሄ ልጅ አሁንም መሀል ላይ ያለ ይመስላል። ምክንያቱም ምንም አይነት የጠራ ነገር የለም። ይሄ ልጅ ከሄርሜላ ነው ወይ ከሩታ ነው የሚያስብለው ምንም አይነት የአቋም መግለጫ አልሰጠበትም። በዚህ ህይወት ላይ ከአንቺ ጋር ነው በቃ የምቀጥለው፣ ከእሷ ጋር ያለኝን ግንኙነት ሙሉ በሙሉ አቁም ያለው ብሎ ነገሮችን በጠራ መንገድ ለሩታም አልተናገረም። ወይም ደግሞ ለሄርሜላ ካሁን በኋላ ከአንቺ ጋር ነኝ፣ ከሩታ ጋር ያለኝን ግንኙነት አቁም ያለው ጀስት ለልጁ ስል ነው ምናምን ብሎ በቃ የጠራ አቋሙን አልነገራትም ማለት ነው። በተቃራኒው ምንድነው አሁን ላይ እየተከሰተ ያለው? እንግዲህ ሄርሜላ ቤተሰቦቿን ቡታጅራ ልትጠይቅ ስለሄደች ውሎን አብርሽ ቀይሮ ወደ ሩታ አድርጓል ማለት ነው። እንግዲህ ይሄ ጊዜያዊ ሊሆን ይችላል የሚል አጠራጣሪ ነገር በእኛ በኩል እየተነሳ ይገኛል። የአብዛኛውም ሰው ፊሊንግ ወደዛ እያማዘነ ነው ማለት ነው። ምክንያቱም ሁለቱ አሁን የሚገናኙበት ወይ ያልተለመደ ነው ማለት እንችላለን። ቤተሰቦች ከስንት ወር ጭቅጭቅ በኋላ ከስንት ወር ጥል በኋላ ማንም ሰው በመሃላቸው ሳይገባ እንግዲህ በአንድ ጊዜ ነው ግልብጥ ብሎ የህፃን ልጅ ጸብ ይመስል እንግዲህ በአንድ ጊዜ ነው በትንሿ ጣታቸው እንግዲህ እርቅ የፈጸሙ ነው የሚመስለውና ዛሬም እንግዲህ አሁን ሆስፒታል ላይ ይገኛሉ። ቼክአፕ ያደረጉ ይገኛሉ ልጃቸውን ማለት ነው። አብሯት ነው ያለው፣ ከጎኗ ነው ያለው አሁንም። ይሄ እንግዲህ በጣም ደስ የሚል ነገር ነው ቤተሰቦች። አብርሃም ልብ ገዝቶ እንደዚህ ወደ ሚስቱ ማመዘኑና ነገሮችን ለማስተካከል መሞከሩ በጣም በእኔ በኩል በጣም ደስ ብሎኛል። በተለይ በቃ ከጎኗ ሊገኝ ይገባል። በዚህ በእርግዝና ሰዓት ቢለያዩ እንኳን ከጎኗ ተገኝቶ ነገሮችን ሊያበረታታት ይገባል። በቃ ከጎንሽ ነኝ ብሎ የዚችን ልጅ ሞራሏን እንኳን መጠበቅ አለበት። እዛ ጋር ሄዶ በሄርሜላ ወይም በሆነ ሰው ሄዶ ሩታን ከማስቀናት ይልቅ ከጎኗ ሆኖ አለውልሽ መከታ ያሽነኝ ሊላት ይገባል። ይህንንም እያደረገ ይገኛል። እንግዲህ አብርሽ በጣም በዚህ ልናበረታተው ይገባል። በጣም ጥሩ ስራ ነው እየሰራ ያለው። በዚሁ ቀጥልበት ነው የምንለው። በተለይ ደግሞ በቃ ግልጹን አውርታችሁ ሁለታችሁ ያለውን ነገር ለአንዴና ለመጨረሻ ጊዜ ብትዘጉት ይሻላል። አሁን ሁለታችሁም ጋር አሁንም ድብቅነት አለ። ግልጽ አይደለም፣ ነገሮች ግልጽ አይደሉም አሁንም። ምክንያቱም በአንዱም ኢሹ ላይ ስትነጋገሩ አላየንም፣ አልሰማንም። እሷም ምንም አይነት የሆነ ከባድ ጥያቄ አላመጣችበትም። ጀስት በቃ ያለውን ነገር እናሳልፍ ሁሉንም ነገር ረስተን ያለች ይመስላል። በሱ በኩልም
ይህንን ይቅርታ አርጊልኝ፣ ይህን አጥፍቻለሁ፣ በዚህ በድዬሻለሁ ያላት ነገር የለም። ነገር ግን ብቻዋን እስካገኛት ድረስ ይች ልጅ በእንደዚህ አይነት ወይ ቢያናግራት ባሉት ኢሹዎች ላይ ተነጋግረው ሶስተኛ ሰው ሳይገባ እዛው መቋጨት የሚችሉት ነገር ነውና አሁንም በሆዳቸው የተያዘ ነገር አለ። በኋላ የሆነ ንፋስ አሁንም ከገባበት ሊበላሽ የሚችል ነገር አለና እዚህ ኢሹ ላይ ተነጋግረው ነገሮችን ቢፈቱ የተሻለ ነው። ምክንያቱም ሄርሜላ እስከምትመጣ ከሚጠብቁ ሄርሜላ ትመለሳለች። ቤተሰቡ ሄርሜላ እዛው ነው ያለችው፣ ቡታጅራ ነው። ቤተሰቧን ልጠይቅ ሄዳ ነው፣ ትመለሳለች። ቤተሰቦች ከዛ በኋላ ስትመለስ ደግሞ ከአብርሃም ጋር መሆኗ ስለማይቀር በሩታ በኩል ደግሞ ሌላ ጥል ሊነሳ ይችላልና ያለውን ነገር ቀድሞ ተነጋግረው ፈተውት እንግዲህ እሱም ያለውን ነገር እሷ ካልወደደችው ከሄርሜላ ጋር ያለውን ግንኙነት እንግዲህ ከቻለ ቢያቆም ጥሩ ነው። ይችላል ብዬ አላስብም አሁንም። ምክንያቱም በሄርሜላ በኩል ያለው ነገር አሁንም አልተፈታም። ቤተሰቦች እንደዛው እንደቀጠለ ነው። ሄርሜላ ጠንከራ አድርጋ ነው ጭራሽ የመጣችው። እንደ ድሮ እንኳን ንጹህ ጓደኛ ነኝ እያለች አይደለም፣ ነገሩን ሲሪየስሊ የያዘችው ነው የሚመስለው እና ሄርሜላ አሁን ላይ የሁለቱን ፍቺ እየጠበቀች ነው የሚመስለው። እስከሚከናወን እየጠበቀች ያለ ነገር ነው የሚመስለው። ለማንኛውም አብርሃምና ሩታ አሁን ላይ ፍቅራቸውን እየቀጩ ይገኛሉ። በቃ የድሮ ትውስታቸውን እያጣጣሙ ይገኛሉ። ነገር ግን ያው እንግዲህ ፍራቻችን ይሄን ነገር ቤት ስጡት ነው። ይሄን ነገር መሰረት ስጡትና ወደ ተሻለ ሪሌሽንሺፕ እንዲያድግ አድርጉት ነው። መልሳችሁ ክፍተት አትስጡ፣ መልሳችሁ ንፋስ አታስገቡ ማለት ነው የምንፈልገው። ምክንያቱም ጊዜያትን እየጠበቀ ይገኛል ይሄ ነገር አሁንም ለመበላሸት ሰዓታትን እየጠበቀ ይገኛል። እንደዛ ነው የሚሰማኝ እኔ በበኩሌ። ይሄ ነገር ዘላቂ አይመስለኝም። በዚህ ጋር ሽማግሌዎች ነገሩን እያመቻቹ ይገኛሉ። በዚህ ጋርም የሩታና የአብርሃም ቤተሰቦች እንግዲህ ለአንዴና ለመጨረሻ ጊዜ የሁለቱን እርቅ ለመቋጨት ተግባሮችን እያደረጉ እንደሆነ እናውቃለን። ነገር ግን የእናንተ መግባባት ነው ዋናው ነገርና በሽማግሌም ወይም በቤተሰብ የሚሆን ነገር የለም። ሁለታችሁ ተግባብታችሁ ነገሮችን እዚህ ጋር ማቆም ትችላላችሁ፣ መቋጨት ትችላላችሁ። ይሄ ባልሆነበት ሁኔታ ግን ነገሮች አሁንም ሄርሜላ ከመጣች ሊበላሹ ስለሚችሉ ቀድማችሁ ቤት ሰጣችሁ ነገሮች ላይ ተነጋግራችሁ ብዘጉት የተሻለ ነው። አሁን ላይ ግን የምታደርጉት ነገር በጣም ተመችቶኛል። ይሄን ነገር በቃ አሳድጋችሁ ቶሎ መገናኘትና ሪሌሽንሺፓችሁን መመለስ ትችላላችሁ። በቃ ቶሎ መገናኘት፣ ቶሎ ነገሮች ላይ መነጋገር፣ ከዛ በኋላ ራሱ እርቁም ይመጣል ብዬ አስባለሁ። እንግዲህ ያው ሄርሜላ ካልመጣች ማለት ነው። ይሄው ነው ያለው ነገር። እንግዲህ ሄርሜላን እዛው ያስቀርልን ነው ማለት የምንፈልገው። ለጊዜው ግን ያላችሁ ፍቅርና ያላችሁ ደስታ እንግዲህ ያዝልቀው ማለት እፈልጋለሁ። በጣም ደስ ብሎናል አብራችሁ በመታየታችሁም አብራችሁም እንደዚህ አይነት ጊዜያትን እያሳለፋችሁ በመሆኑ በጣም ደስ የሚል ነገር ነው። እንግዲህ ፈጣሪ እንግዲህ ፍቅራችሁን ያዝልቀው ማለት እንፈልጋለን። ሰላም ሁኑልኝ።